ከአፍሪካ አልፎ ዓለምን እያነጋገረ ያለ ኤርፖርት እየተገነባ ነው። ይህ ኤርፖርት ከለንደኑ ሄትሮ አየር ማረፊያ ጋር አቻ የሆነና በርካታ መንገደኞችን በማስተናገዱ ረገድም እጅግ በዘመነ መልኩ ከተገነባው ከአዲሱ የኢስታንቡል አየር ማረፊያ በ20 ሚሊዮን የሚበልጡ መንገደኞችን የማስተናገድ አቅም ያለው ዘመኑን የዋጀ ኤርፖርት ነው። ይህ አነጋጋሪ ኤርፖርት ከ40 ሺህ በላይ በሆነ ካሬ ላይ የሚያርፍ ሲሆን የመጀመሪያ ዙር ግንባታውም በእኛ 2022 ወይም በፈረንጆቹ 2029 ይጠናቀቃል ተብሏል። የመጀመሪያው ዙር ግንባታ ሲጠናቀቅ ከ60 ሚሊዮን በላይ መንገደኞችን ያስተናግዳል ተብሏል። ግንባታው ሙሉ ለሙሉ ሲጠናቀቅ ባንዴ 274 አውሮፕላኖችን ማስተናገድ የሚችል ሲሆን በትንሹ ከ3.8 ሚሊዮን በላይ ካርጎዎችንም ያለ ችግር የሚያስተናግድና በዓመት ከ100 ሚሊዮን በላይ መንገደኞችን ተቀብሎ የሚሸኝ መሆኑ ደግሞ ከካይሮ ኤርፖርት በ4 እጥፍ የሚበልጥ ያደርገዋል። ለዚህ ኤርፖርት ግንባታ ከ10 ቢሊዮን ዶላር በላይ ወጪ በሚደረግበት አየር ማረፊያው ዙሪያ የሚገነቡ ዘርፈ ብዙ ግንባታዎች ደግሞ ኤርፖርቱን የዘመናችን ረቂቅ ከተማ ያስመስሉታል ተብሏል። ይህ አስገራሚ ግንባታ የሚካሄደው ደግሞ እዚሁ ሀገራችን ምድር ሊያውም በውብ ሪዞርቶች በተንቆጠቆጠችው ቢሾፍቱ ከተማ ነው። It is a new chapter in the history of Ethiopian Airlines. With the potential to become one of the largest airports in the world, this mega project promises to change the game for air travel in East Africa. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በእናንተው ጥያቄና ጥቆማ መሰረት ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በምትገኘው በቢሾፍቱ ከ10 ቢሊዮን ዶላር በላይ ወጪ ተደርጎበት ስለሚገነባውና ከአፍሪካ ቀዳሚው ብቻ ሳይሆን በዓለም ካሉ እጅግ ትልልቅ አየር ማረፊያዎች ተርታ ይሰለፋል ስለተባለለት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ያልተሰሙ መረጃዎችን እናጋራችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን እያስታወስናችሁ እስከ ፍጻሜው አብራችሁን ዝለቁ። የኢትዮጵያ አየር መንገድ ለኢትዮጵያውያን ከአድዋ ድል ባልተናነሰ የሉዓላዊነት፣ የነጻነት፣ የስኬትና የኩራት ምንጭ ሆኖ ከ100 ዓመት በላይ ዘልቋል። ለአንድ ክፍለ ዘመንም የኢትዮጵያን ሰንደቅ ዓላማ በሰማይ እያስቃኘ የዘለቀ ተቋም ነው። እንዳለመታደል ሆኖም በሀገሪቷ በተደጋጋሚ የእርስ በርስ ግጭቶች ቢኖሩም አየር መንገዱ ግን ይህን ተሻግሮ ለበርካታ ዓመታት ከአፍሪካ ቀዳሚና ምስጉን አየር መንገድ መሆን የቻለ ተቋም ነው። አየር መንገዱ በተለያዩ የሀገሪቷ ክፍሎች የሀገር ውስጥና ዓለም አቀፍ በረራዎችን ማስተናገድ የሚችሉ ኤርፖርቶችን የገነባ ሲሆን በዋናነት የሚጠቀሰው የአየር መንገዱ መጎማሸሪያ ግን የቦሌ ዓለም አቀፍ ኤርፖርት ነው። የኢትዮጵያ አየር መንገድ ለ7 ተከታታይ ዓመታት ከአፍሪካ ምርጡ አየር መንገድ የሚል ማዕረግን ማግኘት መቻሉ እንደተጠበቀ ሆኖ የቦሌ ዓለም አቀፍ ኤርፖርትም ከምስራቅና መካከለኛው አፍሪካ በግዝፈት በሚያስተናግዳቸው ደንበኞች ብዛትና በባተሌነቱ የመጀመሪያ ደረጃ ላይ ይገኛል። የቦሌ ዓለም አቀፍ የአየር ማረፊያ ኢትዮጵያ ብሎም አዲስ አበባ የአፍሪካ ሕብረትና የበርካታ ዓለም አቀፋዊ ተቋማት መቀመጫ መሆኗን ከግምት ባስገባ መልኩ በአሁኑ ሰዓት ኤርፖርቱን በማስፋፋት ላይ ይገኛል። በቅርቡ ሥራ የጀመሩት የቪአይፒ ተርሚናልና 92 አልጋዎች ያሉት ኢንተርሚናል ስካይላይን ሆቴል ለዚህ ምስክር ናቸው። አየር መንገዱ በአፍሪካም ሆነ በዓለም ደረጃ አሁን ያለበት ይዞታም ይሁን እስካሁን ያስመዘገባቸው ስኬቶች ወደ መኩራራትና ወደ ግብዝነት ሳይሆን የበለጠ ወደ መስራትና በትልቁ ወደ ማሰብ ነው ያስጓዙት። ለዚህ እንደ ምስክርነት የሚያገለግለው ደግሞ የዓለም ሚዲያዎችም ሆኑ ማህበራዊ ሚዲያዎች በስፋት እያወሩት ያሉትና ብዙ ባለድርሻዎች ፍላጎት አንጸባርቀውበታል የሚባለው መጠነ ሰፊውና ደረጃውን የጠበቀው የቢሾፍቱ ዓለም አቀፍ ኤርፖርት ነው።
ለመሆኑ ይህንን ኤርፖርት መገንባቱ ለምን አስፈለገ? ለግንባታው የሚወጣው ወጪ ግምትና ምንጩ፣ እንዲሁም የሚገነባበት አካባቢ ስትራቴጂካዊ አንድምታውና ጠቅላላው የኤርፖርቱ ዲዛይንና መጠን ምን ይመስላል? This airport is a major investment in Ethiopia's aviation future. Designed to handle over 100 million passengers annually, the new airport addresses the growing demand for air travel in Ethiopia and beyond. ከአፍሪካ አየር መንገዶች ሁሉ በስኬታማነቱና በትርፋማነቱ ቀዳሚ ሆነውና በየዓመቱ ከዓለም ተሸላሚዎች ተርታ ስሙ የሚጠራው የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ ኤርፖርቱን ለመጠቀም የሚፈልጉ አየር መንገዶችም ሆኑ የመንገደኞችን ቁጥር እየተበራከተ በመምጣቱና አሁን ያለውን የቦሌ ዓለም አቀፍ ኤርፖርት ከመልክዓ ምድራዊ አቀማመጡ አንጻር እስካሁን ከተደረገለት የማስፋፊያ ሥራ በላይ ማስፋት የማይቻል በመሆኑም አዲስ አየር ማረፊያ በሌላ አካባቢ ዘመናዊ በሆነ መልኩ ለመገንባት መወሰኑ ተገልጿል። አየር መንገዱም ይህን አዲሱን ኤርፖርት የፓን አፍሪካውያን የመግቢያ በር በማለት የሰየመው ሲሆን የአየር መንገዱን የቀድሞ መርህ በሚያንጸባርቅ መልኩ ኩታ ገጠም የሆነ ስም ነው ተብሏል። አየር መንገዱ አዲስ ኤርፖርት የመገንባቱ ሐሳብ ላይ ቁርጥ ያለ ውሳኔ ካስተላለፈ በኋላም በዓለም አቀፍ ደረጃ ካለው ስም ከፍ ያለ ዝናና ምስጉን ከሆነው የደንበኞች መስተንግዶ አንጻር ጥንቃቄ የሚፈልጉ ጉዳዮችን በኃላፊነት ማጥራት ነበረበት። ለዚህ ተግባር ደግሞ አየር መንገዱ ከግንዛቤ ካስገባቸው ቁም ነገሮች መሃል ቁልፍ የሆነው የመንገደኞችን ምቾት ማረጋገጥ ነው። ወደ ዋና ከተማው የሚኖረው ጉዞ ምቹና ድካም አልባ መሆን መቻሉን፣ ወደ አዲሱ ኤርፖርት የሚደርሱ ካርጎዎችም ያለ አንዳች ቢሮክራሲና መዘግየት እንዲጓጓዝ ማድረጉ ደግሞ ሌላው ከግምት የገባ ቀመር ነበር። እነዚህን ጉዳዮች ከሚዛን አስገብቶ የኤርፖርቱ አካባቢ ከተወሰነ በኋላ አየር መንገዱ የታቀደውን ግዙፍ አየር ማረፊያ የሚገነባበት ዲዛይንና አብረው የሚገነቡ መሠረተ ልማቶችን በስንት ዙር እንደሚገነባና ጠቅላላው የኤርፖርቱ ግንባታ የሚጠይቀውን ገንዘብ እንዲሁም የገንዘቡን ምንጭም በጥንቃቄ አስልቷል። በዚህም መሠረት አሁን ላይ ለኤርፖርቱ የተቀመጠውን ቦታ የማጽዳትና የቁፋሮ ሥራ መጀመሩ ተሰምቷል። አዲሱና ግዙፉ ኤርፖርት ሲጠናቀቅ ደግሞ የቦሌ ዓለም አቀፍ ኤርፖርት የተወሰኑ ማሻሻዮች ተደርገውለት ለሀገር ውስጥ በረራ ያገለግላል ተብሏል። ይህ በራሱ የአዲሱን ኤርፖርት ግዝፈት ይጠቁማል። አዲሱ የኢትዮጵያ ዓለም አቀፍ ኤርፖርት የሚገነባው ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በምትገኘው በቢሾፍቱ ሲሆን ስያሜውም ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተብሏል። Located near Bishoftu, about 40 kilometers southeast of Addis Ababa, the airport will stretch over an impressive 35 square kilometers. ቢሾፍቱም በርካታ የተፈጥሮ የቱሪስት መስህቦች አሏት ከመሆኑ ባሻገር የበረከቱ ውብ ሪዞርቶችን ያቀፈች በመሆኑም መንገደኞች አንድ ምሽትን በከተማዋ ለማሳለፍ ዓይናቸውን ያሻሉ ተብሎ አይገመትም። ከዚህ ባሻገር ቢሾፍቱም በዩኔስኮ በማይዳሰስ ቅርስነት የተመዘገበው የኢሬቻ ክብረ በዓል ዋነኛ ማክበሪያ ቦታ ናት። ይሁን እንጂ ቢሾፍቱም በአየር መንገዱ እንድትመረጥ ያደረጋት አካባቢው ለዋና ከተማዋ አዲስ አበባ ያላት ቅርበት፣ የተረጋገጠ የደህንነት ሁኔታ፣ የለማ የትራንስፖርት አገልግሎትና ከዓመት ዓመት ተስማሚ ሆነው የአየር ሁኔታዋ ነው። ይህ ፕሮጀክት በጠቅላላው ከ10 ቢሊዮን ዶላር በላይ እንደሚያወጣ የተገመተ ሲሆን ከዚህ ውስጥ 20 በመቶ የሚሆነውን ወጪ የኢትዮጵያ መንግሥትና አየር መንገዱ እንደሚሸፍኑ፣ የቀረውን 90 በመቶ ወይም 8 ቢሊዮን ዶላር ደግሞ ከአፍሪካ ዴቨሎፕመንት ባንክ በተለያዩ ፓኬጆች ለመመለስ የሚያስችል ስምምነት በማድረግ እንደተገኘ ተገልጿል። ከስምምነቶች ውስጥ ገንዘቡን በካሽ መመለስ አንዱ ሲሆን፣ ሌላኛው የአገልግሎት ክፍያን ታሳቢ ያደረገ ነው። ትክክለኛ ፍላጎቱ ግልጽ ባይሆንም ኤዲቢ የተሰኘው ባንክም 500 ሚሊዮን ዶላር ለዚሁ ፕሮጀክት በስጦታ መስጠቱ ተገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት የሚገነባው ምድረ በዳ ላይ አይደለምና በግንባታው ቦታ ላይ ቀድመው ይኖሩ የነበሩ አርሶ አደሮች ጉዳይም ሌላው ትኩረት የተሰጠው ጉዳይ ነበር።
ከዚህ አንጻርም የአየር ማረፊያው የጥርጊያ ሥራና አስፓልትን ጨምሮ መሠረት ከማንጠፍ ሥራው ጎን ለጎን ከአካባቢው ለተነሱ ሰዎች የሚሆን የመኖሪያ ቦታዎች ግንባታ፣ የአስፋልት መንገድ ሥራና የከብቶች ማደለቢያ ግርግሞች ተሰርተው አልቀዋል። ቀድሞ እልም ያለ ገጠር የነበረው የቀጂማ አካባቢ አሁን ላይ ከተራራ መሃል የበቀለ ውብ ከተማ እየሆነ ነው። ይህ ግዙፍ የአየር ማረፊያ ፕሮጀክት የአፍሪካ ሕብረትን ባለሥልጣኖች ብቻ ሳይሆን በርካታ የአህጉሪቷን መሪዎች ያስተናገደና ከጎኑ እንዲቆሙ ማድረግ የቻለ ነው። አየር ማረፊያው ከአፍሪካ ቀዳሚው ብቻ ሳይሆን በዓለም ካሉ እጅግ ትልልቅ አየር ማረፊያዎች ተርታ የሚሰለፍ ነው። የአየር ማረፊያውን ዲዛይንና የማማከር አገልግሎት እንዲሁም ግንባታውን የሚመራው መቀመጫውን ዱባይ ያደረገው ዳር ሴድራ የተባለው የኢንጂነሪንግ ተቋራጭ ተቋም ሲሆን እንደ ተቋሙ ዋና ማኔጀር አስተያየት የአየር ማረፊያው ዲዛይንና ግንባታ የሀገሪቷን ታሪካዊ፣ ባህላዊና ኅብረ ብሔራዊ እሴቶችን ከግምት አስገብቶ የሚከወን ነው። ከዋናው ኤርፖርት ተዋህደው የሚሰሩና የኤርፖርቱን እንቅስቃሴ እንዲሁም አገልግሎቱን የተቃና ለማድረግ የሚጠቅሙ መሠረተ ልማቶችም የሚገነቡ ሲሆን ከዋናው የኤርፖርቱ አካል ከሆኑት መካከል በርካታ ዘመናዊ መንደርደሪያዎች፣ የካርጎ ክሊራንስ አገልግሎት መስጫ በሮች፣ በርካታ ሬስቶራንቶችና ሆቴሎች፣ ባህላዊ ሙዚየም፣ ዘመናዊ የመንገደኞች ማስተናገጃ ዲጂታል ቼክ-ኢንና የሰርቪስና ጥገና ክፍል ይኖረዋል ተብሏል። የፕሮጀክቱ አካል ሆነው የሚገቡት ደግሞ ለአካባቢው ማህበረሰብ የሚያገለግሉ ትምህርት ቤቶችና የጤና ተቋማት ግንባታ፣ ለካርጎና ለመንገደኞች የሚያገለግል የባቡር መንገድ ግንባታ፣ ከነባር ኤክስፕረስ መንገዶች ጋር ኤርፖርቱን የሚያገናኙ ዘመናዊ መንገዶች እንዲሁም አስተማማኝ የታዳሽ ኃይል ምንጭ ከብዙ ጥቂቶቹ ናቸው። አየር መንገዱ አዲሱን ኤርፖርት መገንባት መጀመሩን ተከትሎ በመንግሥት በኩል ሆቴሎችንና ወርክሾፕ ቱሪዝምን ኢላማ ያደረጉ ግንባታዎች በፍጥነት እየተሰሩ ሲሆን መንግሥትም ኤርፖርት ሲቲ የተባለ መሠረተ ልማትን በቢሾፍቱ ለመገንባት ማቀዱን ተናግሯል። ኤርፖርቱ የሚይዘው ቦታ በትንሹ 40,000 ካሬ ይሆናል ቢባልም ትክክለኛ ስፋቱ እስካሁን ያልተጠቆመ ቢሆንም ከአፍሪካ ቀዳሚው ለመሆኑ ግን ከወዲሁ ተነግሮለታል። የፕሮጀክቱ ዲዛይን አማካሪና ተሳታፊ ሆነው የዳር ሴድራ ካምፓኒ ማኔጀር በሰጡት ማብራሪያ የአየር ማረፊያው ግንባታ በሁለት ዙር የሚጠናቀቅ ሲሆን ከያዝነው ዓመት ጀምሮ ግንባታው እየተቀላጠፈ ያለው ኤርፖርት ግንባታ የመጀመሪያው ዙር በፈረንጆቹ 2029 በኢትዮጵያ ደግሞ 2022 ተጠናቆ ሥራ ይጀምራል ብለዋል። የኤርፖርቱ የመጀመሪያ ዙር ግንባታ ሲጠናቀቅ ከዚህ በፊት ታይተውም ሆነ ተሰምተው የማይታወቁ አገልግሎቶችን የሚሰጡ ክፍሎች ይኖሩታል የተባለ ሲሆን ይህ የመጀመሪያው ዙር ፕሮጀክት ብቻውን ራሱን ችሎ ከጠቅላላው የኤርፖርቱ አቅም 60 በመቶ የሚሆነውን መሸፈን የሚችል መሆኑን ገልጸዋል። በዚህ መሠረት የመጀመሪያው ዙር ግንባታ አልቆ ወደ ሥራ ሲገባ ከ60 ሚሊዮን በላይ መንገደኞችን በዓመት ማስተናገድ ይችላል ተብሏል። 194 አውሮፕላኖችን ያለ ችግር የሚያስተናግድ ሲሆን ከ2.1 ሚሊዮን በላይ ካርጎዎችንም ያለ ችግር ማስተናገድ ይችላል። የአየር ማረፊያው አሁን ባለበት የግንባታ ሂደት ላይ ሆኖ በ10 ሺዎች የሚቆጠር የሥራ ዕድል መፍጠር የቻለ ሲሆን የመጀመሪያው ዙርም ሆነ ጠቅላላ የኤርፖርቱ ግንባታ ሲጠናቀቅ በተለይ በአካባቢው ነዋሪ ለሆኑ ማህበረሰቦች በተለያዩ ዘርፎች ለበርካታ 10 ሺዎች የሥራ ዕድሎችን ከመፍጠሩ በተጨማሪ ለመንግሥትም የማይናቅ ተጨማሪ የገቢ ምንጭ ያስገኛል ተብሏል። የቢሾፍቱ አዲሱ አየር ማረፊያ ሲጠናቀቅ በውስጡና በዙሪያው የሚገነቡት የመኖሪያ አፓርትመንቶችና ለቢሮ የሚያገለግሉ ሕንፃዎች እንዲሁም ሌሎች የአገልግሎት መስጫ የመዝናኛና የሳይንስ ተቋማት ቦታውን የአየር ማረፊያ ብቻ ሳይሆን ራሱን የቻለ ትልቅና ዘመናዊ ከተማ የሚያደርገው ነው ተብሏል። ኤርፖርቱ ሙሉ በሙሉ ተጠናቆ ወደ ሥራ ሲገባ በዓመት 100 ሚሊዮን መንገደኞችን ማስተናገድ የሚችል ሲሆን ይህ ማለት ከካይሮ ኤርፖርት በ4 እጥፍ የሚበልጥና ከአፍሪካ በግዝፈት ቀዳሚ የሚያደርገው ነው።
ኤርፖርቱ ከዚህ በተጨማሪ በዓመት በትንሹ 3.8 ሚሊዮን ካርጎዎችን የሚያስተናግድ ሲሆን በአንድ ጊዜም ከተለያዩ አካባቢዎች የሚመጡ 274 አውሮፕላኖችን በአንድ ጊዜ ማስተናገድ ይችላል። አውሮፕላኖቹ ለማረፍም ሆነ ለመብረር ያለ እክል እንዲንቀሳቀሱ ዘመናዊ ቴክኖሎጂዎች ሥራ ላይ ይውላሉ ተብሏል። አዲሱ የኢትዮጵያ ቢሾፍቱ ዓለም አቀፍ ኤርፖርት በሚያስተናግዳቸው የመንገደኞች ቁጥር በአሜሪካ ካሉ ትልልቅ ኤርፖርቶች እንዲሁም ከእንግሊዙ ሄትሮ ኤርፖርት የሚስተካከልና መንገደኞችን በማስተናገድ አቅሙ ከቱርኩ አዲሱ የኢስታንቡል ኤርፖርት በ20 ሚሊዮን የመንገደኞች ቁጥር የሚበልጥ መሆኑ ተገልጿል። ይህ ደግሞ አየር መንገዱ በዓለም አቀፍ የአቪዬሽን ኢንዱስትሪ ያለውን ቦታ ከፍ ለማድረግ ቆርጦ መነሳቱን የሚያሳይ ነው። የዚህ ኤርፖርት ዋነኛው አንድምታ ግን ከዚህ ላቅ ያለ ነው። ማለትም ኢትዮጵያ ካላት ጂኦፖለቲካል አቀማመጥ አንጻር በአውሮፓ በእስያና በመካከለኛው ምስራቅ መካከል ለሚኖረው የአቪዬሽን ኢንዱስትሪ እንደ ድልድይ በማገልገል የአቪዬሽን ኢንዱስትሪው ማዕከል እንድትሆን ያስችላታል። ከዚህ በተጨማሪም ከጊዜ ወደ ጊዜ እያደገ የመጣውንና ከቦሌ ዓለም አቀፍ ኤርፖርት አቅም በላይ የሆነውን የተለያዩ ሀገራት አየር መንገዶችንና የመንገደኞችን ፍላጎት ተገቢ በሆነ መልኩ በመመለስ በአፍሪካ ያላትን የአቪዬሽን መሪነት ቦታዋን በልዩነት ማስጠበቅ ከመቻሉ ባሻገር ከዚህ ከአዲሱ ኤርፖርት ወደ ተለያዩ የአሜሪካ፣ የአውሮፓና የእስያ ሀገራት በቀጥታ ያለ ትራንዚት መብረር የሚያስችለው አቅም የሚፈጥር ነው። የኢትዮጵያ አየር መንገድን የካርጎ አገልግሎትም የበለጠ ተመራጭ እንዲሆን ያደርገዋል። ከዚህ በተጨማሪ በሀገሪቷ እየተጀመሩ በጥራት ከሚጠናቀቁ መሠረተ ልማት ግንባታዎችና ፕሮጀክቶች ጋር ተደማምሮ ይህ ኤርፖርት በተባለለት ጊዜ መጠናቀቁና ለግንባታው ገንዘብ ለመስጠት የበርካታ ተቋማት ፈቃደኝነት መታየቱ በዓለም አቀፍ የውጭ ኢንቨስተሮች ዘንድ የሚፈጥረው መተማመን ቀላል አይደለም ተብሏል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው የይሰራልን ጥያቄ መሰረት በቢሾፍቱ ስለሚገነባውና እጅግ አነጋጋሪ ሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ያስቃኘንበት ዝግጅት የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።